ኒና እና አስጨናቂ እንግዲህ በድጋሚ ተገናኝተዋል። ኒና እንግዲህ ወደ ገጠር የገባችው እሱ ለመሸሽ ነበረ። ተመልሳ ስትመጣም እዛ ቤት ውስጥ ነው እንግዲህ አስጨናቂን ያገኘችው ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነም። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ጽናት ክፍል 177 ይዤላችሁ መጥቻለሁ። እንግዲህ ኪራዬ ወደ ቤት ተመልሷል። ወደ ቤቱ ከተመለሰ በኋላ ነው እንግዲህ ብዙ ነገሮች አጋጥሞታል። አስጨናቂ የገዛ ወንድሙ መሆኑን አያውቅም። ዛሬ ነው የመጀመሪያ ጊዜ የተገናኙት ማለት ነው። ቤት ከገባ በኋላ እሱ ቤት ስላልነበረ አልተገናኙም ነበረና ኒናዬ እንደውም እሱ ከዚህ ሄዷል ብላ በጣም ተደስታ ነበረና ደስታውን አጣጥማ ሳትጨርስ ነበረ አስጨናቂ መጥቶ ቆሊያን የገፋፋት ማለት ነው። እንግዲህ ኪራ ግራ ነበር የተጋባው። ማን ነው ብሎ ነበረ ግራ ተጋብቶ ግራ በተጋባ ሁኔታ ሰላም ሲለው የነበረው ማለት ነው። ኒና ደግሞ ዘመዴ ነሽ ብሎ ነበረ ከዚህ በፊት እንግዲህ ብላ ነበር የተናገረችው። ዘመዴ እዛ አለ ብላ ነበር እዛ ሜዳ የተናገረችው ለነጽናት ማለት ነው። አሁንም ደግሞ እሱ ሰላም ብሎ ኪራ ግራ ሲጋባ ወንድሜ ደህና ነህ ኮይ ምናምን ብላ ነበር ሰላም ያለችው ውስጧ እየፈራ ቢሆንም ማለት ነው። እና አሁን ደግሞ ኪራ መጥቷል። ስለዚህ ቤቱ የእሱ ስለሆነ አንተ ቤት ተከራይተህ ከዚህ ቤት ብትወጣ ስራ ብትሰራ ጥሩ ይመስለኛል ብላ ስትነግረው ነበር። እና አወጣለሁ ችግር የለውም ብሎ ነበር የመለሰላት ማለት ነው። እና ኪራ እንግዲህ ምንም ነገር የሚያውቀው ታሪክ የለም። ሰኒዬ እስካሁን ድረስ ታግታ ነው ያለችው። ዛሬ እንደውም በጥፊ መጥቶ አንቆ ሊገላት ስል ጓደኛው ነበረ ያዳናት ማለት ነው። ሰኒን ለዚህች ማትረባ ልጅ ብለህ እኔን ትገፈትረኛለህ ብሎ አስጨናቂ ራሱ ከጓደኛው ጋር ተጣልቶ ነበረ የሄደው ማለት ነው። ሰኒዬ ደግሞ እንደዚህ በቀላሉ ዝም የምትል ሴት አይደለችም። ዝም አትልም። ብትመታም ብትታነቅም ዝም የምትል አይደለችም። ኪራ መጥተዋል ብሎ ሲናገር ነበረ። እሳይ ደስ ብሎኛል ብላ ስስቅበት የነበረው ዛሬ የደስታ ቀን ነው። አሁኑ ፖሊሶች ይዞ አንተን አሳንቀሃል ወደ እስር ቤት ያስወረውርሃል ብላ ስትናገር ነበር በጥፊ የመታት ማለት ነው። እና ሰኒዬ እንግዲህ ጀግና ናት። እስካሁን ድረስ እንደዚህ ታግታ ወረቀቱን አሳልፋ ያለ መስጠቷ ይሄ ምን አይነት ታማኝነት እንደሆነ ነው የሚያሳየው። እና ሰው አንዳንዴ የሆነ ነገር ውስጥ ሲገባ ቶሎ ብሎ ያንን ሰው ለመካድ ይሞክራልና እስከዛሬ ድረስ እንግዲህ ሰኒዬ ምንም ነገር አልተናገረችም እስካሁን ድረስ። ብርቄ እንግዲህ ጠፍታለች ብሎ በዛልኝ አገሩን እያሰፈ ይገኛል። እዛ እየፈለጋት ነው። በዛ ላይ ደግሞ ሌላ ሰው ማንንም አልጠረጠረም። ተሰማ ነው የጠረጠረው። ተሰማ ነው ያስኮበለላት ብሎ ነው እሱን እያስጠየቀው ያለው። እሱም ደግሞ ምንም የሚያውቀው ታሪክ የለም። እሱም እየፈለጋት ይገኛል። ብርቄ ጠፍታ እንግዲህ ወደ ከተማ ገብታለች። እነ ኒና ቤት ኒና ደብቃ አስቀምጣት ነበረ ክላስ ውስጥ። በኋላ ላይ ሽንቴ መጥቷል ብላ ስትወጣ እንግዲህ ደረጃ ላይ ኪያ አይታ ማነሽ ምን ትሰሪያለሽ እዚህ ብላ ስትጠይቃት ኒና ናት ያመጣችኝ፣ ሽንቴ ሲይዘን ሽንት ቤት ለመግባት ነበረ የወጣሁት ብላ ነበር ስትመልስላቸው የነበረው። ኪራ እንግዲህ ጽናት ደውላለት ነግራው ነበረ ብርቄ ጠፍታለች በዛልኝ አገሩን እያመሰ ይገኛል ብላ ነግራው ስለነበረ ብርቄን ይዛ ሲያያት በጣም ነበር የደነገጠው። ምን ትሰሪያለሽ እዚህ ብሎ ሲጠይቃት ኒናን ተከትዬ ነው የመጣሁት፣ ኒና ናት ያመጣችኝ የወጣሁት እንግዲህ ክላስ ውስጥ ቁጭ ብዬ ስርበን ሽንቴ ሲዘኝ ነበረ የወጣሁት ብላ ነበረ ቆሌያችሁን የገፈፈችው። ኪራ ደግሞ በአንቺ ምክንያት እኔ ስንት ነገር ውስጥ ገብቻለሁ፣ እንዴት እንደዚህ ታደርጊያለሽ? አሁን እቺ ሴት ከዚህ ቤት አስወጪልኝ ብሎ ሲነግራት እንዴት አስወጣታለሁ? እኔን ተማምና እኮ ነው የመጣችው። ዝም ብዬ ጎዳና ላይ እንዴት ጥላታለሁ? ለትንሽ ጊዜ ታገሰኝ እባክህ፣ ስራ እስከምፈልግላት ድረስ፣ ከዛ ስራ ሰርታ ራሷን ማስተዳደር እስከምጀምር ድረስ ታግሰኝ ብላ ኪራን እየለመነችው ነበርና አሁኑ ከዚህ ቤት አስወጪልኝ እያለታ ነበርና ለማንኛውም ኪራ ብርቄን ያስወጣት ይሆን በዛልኝ ይዛ እንዳለች ያቄውን የሚለውን ደግሞ ቀጣዩ ክፍል ላይ ሀርብረን የምናይ ይሆናል ማለት ነው የኔ ውድ ቤተሰቦች።